It's on here now. The goalkeeper's beaten, and South Africa have done Shaker Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። እሺ ወደ ምናነሳቸው ጉዳዮች እንሂድ። ከምን እንድንጀምር ትፈልጊያለሽ? ብዙ ጉዳዮች አሉ። የዝውውር ጉዳይም አለ። ከዛ በተጨማሪም ደግሞ ትላንትና ያነሳ ነው የአትሌቲክስም ጉዳይ አለ። እዛ ላይ የተወሰነ ነገር እንደውም ብለን ወደ ሌሎች መረጃዎች ብናልፍ ጥሩ ነው ብዬ ነው ማስበው። ምክንያቱም ትላንትና ከ20 ዓመት በታች የሚደረገው የዓለም አትሌቲክስ ሻምፒዮና በአሜሪካ ነገ ነው የሚጀመረው። ግን ከኢትዮጵያ ተሳታፊዎች ጋር በተያያዘ የተፈጠረው ነገር ምንድን ነው? አትሌቶቻችን ካለምንም ችግር ወደ አሜሪካ ቪዛ አግኝተው ሄደዋል፣ ተጉዘዋል። ግን ለቡድኑ በጣም አስፈላጊ የሆኑ ሌሎች ባለሙያዎች ቪዛ ማግኘት ሳይችሉ ቀርተዋል። ቪዛ እንዲያገኙ እንዲሟሉ የተጠየቁ ነገሮች አሉ። እነዛን ማሟላት ለምን ከበደ በሚለው ላይ ስንነጋገር ነበርና ትናንትናም ደግሞ ከኢትዮጵያ አትሌቲክስ ፌዴሬሽን በቀጥታ የሚመለከታቸውን ሰዎች በስልክ መስመራችን ለመጋበዝ እና መረጃ እንዲሰጡን ለማድረግ ፈልገን አሁን አልተመቸንም፣ ቆይታችሁ ደውሎ የሚል መልስ ነበር የተሰጠንና ምላሹን አድማጮቻችንም እየጠበቁ ይመስለኛል። ስለዚህ ከዚህ እንነሳና ያሉትን ነገሮች ለአድማጮች ነግረን ወደ ሌሎች ጉዳዮች እናልፋለን። መልካም። በዚህ የ20 ዓመት በታች አትሌቲክስ ውድድር ላይ የሚሳተፈው የኢትዮጵያ ቡድን ስንል አሰልጣኝና አትሌቶች ወደ ስፍራው አቅንተዋል። ሌሎች ቡድኑን ውጤታማ እንዲሆን ሊያግዙ የሚችሉ ባለሙያዎች፣ የቡድን መሪዎች እንደዚሁም የሕክምና እና የወጌሻ ሙያ ያላቸው ይህንን አገልግሎት የሚሰጡ ሰዎች በአጠቃላይ እኔ ባለኝ መረጃ ወደ 8 የሚደርሱ ሰዎች የኤምባሲውን ጥያቄ ማለትም መሄድ ትችላላችሁ፣ ነገር ግን ለመሄድ ያለ አንድ መስፈርት አለ። ያ መስፈርት ምንድን ነው? ለእያንዳንዳቸው 10 ሺህ የአሜሪካን ዶላር መያዝ አለበት ነው። ያ ካልተያዘ በስተቀረ ቪዛውን መፍቀድ አልችልም አለ ነው እኛ ጋር ቀርቦ የነበረው መረጃ። እንግዲህ ከዛ በኋላ ምንድን ነው ያለው የሚለውን ለመጠየቅ ነው። ቅድም ሳምሪ እንዳልሽው ወደ ኢትዮጵያ አትሌቲክስ ፌዴሬሽን ሰዎች ደውለን ነበረ። ወደ ብዙ ሰዎች ነበር የደወል ነው የእውነት ለመናገር። ምክንያቱም ለጽህፈት ቤት ኃላፊው ደውለናል። መልሽ ቆይታችሁ ደውሉ ያሉት እሳቸው ናቸው። ለስለሽ ደውለናል፣ ስለሽ አያነሳም ነበር። ለመሰረት ደውለናል፣ መሰረት ስልኩ አይሰራም። ለዶክተር አያሌው ደውለናል፣ ዶክተር አያሌው ስልኩን አያነሳም። የሆነውን ነው የምነግርሽ አሁን እንግዲህ። ስለዚህ እነዚህን ሂደቶች ነው ለማለፍ ጥረት ያደረግ ነው እና ከነዚህ መካከል እንግዲህ መጨረሻም ላይ ጥሩ የሚባል ውይይት አድርገናል። የእውነት ለመናገር የደጅ በስልክ ማለት ነው። ደውለህ ነበረ በሰላም ነው ወይ በሚል ስለሺ ደውሎ ከስለሺ ጋር ረጅም ሰዓት አውርተናል፣ ተወያይተናል። በኢትዮጵያ አትሌቲክስ ፌዴሬሽን በኩል ያለውን እና የሆነው ነገር የሆነበትን ምክንያት ሊያስረዳን ሞክሯል ስለሺ። ስለዚህ የስለሺን ሀሳብ እኔ እንደገባኝ ነው የምናገረው። አሁን እኔ እንደገባኝ ነው ስለሺ በዚህ ላይ የሚለው ካለ አሁንም በጣም 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 ደስ ይለናል፣ የፕሮግራማችን አካል ቢሆን። ግን ዞሮ ዞሮ ምንድን ነው በእኔ እምነት የኢትዮጵያ አትሌቲክስ ፌዴሬሽንም የአሜሪካን ኤምባሲም በዚህ ጉዳይ ላይ ይህንን ጉዳይ ማኔጅ ያደረጉበት መንገድ ለእኔ ልክ አይደለም። ለእኔ ይሄ የእኔ ነው የራሴ ሀሳብ። ምክንያቱም ከዚህ በፊትም በዓለም እግር ኳስ ዋንጫ ከዚህ በፊትም በአገር አቋራጭ ውድድር ላይ ስንል የነበረው የአሜሪካ መንግስት የአሜሪካ ኤምባሲ የራሱ የሆነ አሰራር ሊኖረው ይችላል። ለእኔ ለአንቺ ለከድር ሊሰራ የሚችል ያ ማለት አገራችሁን ልጎብኝ፣ ቤተሰቤን ጠይቄ ለምጣ፣ አሜሪካ ደርሼ እመለሳለሁ ብለን ስናመለክት መመለስህን አላመንኩም
እንደምትመለስ እንዳረጋግጥ ይህንን ያህል ገንዘብ አስይዝ ቢል መብቱ ነው። እኔ ወድጄ ፈቅጄ ነው ሄጄ ቪዛ እየጠየቅኩ ያለሁት። እኔንና አሜሪካንን የሚያገናኘን ነገር የእኔ መጎብኘት መፈለግ ነው ማለት ነው በዚህ አጋጣሚ። ስለዚህ መመለሴን ከተጠራጠረ እንደነዚህ ያሉ ዋስትና ያላቸውን ጥያቄዎች የሚጠይቅ አሰራር በቅርቡ ነው የዘረጋው። ያንን ተግባራዊ እያደረገ ነው። ያንን አስይዘው ብዙ ሰዎች እየሄዱ ነው ወደ አሜሪካን ሀገር። ነገር ግን የአሜሪካ ስህተት ነው ብዬ የማምነው እኔ ቅድም እንዳልኩሽ በዓለም እግር ኳስ ዋንጫ በአገር አቋራጭም አሁንም ደግሞ በታዳጊዎች ውድድር ላይ አዘጋጅ ሀገር ስትሆኝ ግን እንደነዚህ ያሉ ነገሮችን እያደረግሽ የስፖርቱን ውድድር እና በስፖርቱ የሚደረገውን ውድድር ፍትሐዊነት ኮስችንድ እንዲሆን ማድረግ ግን አትችይም፣ አይገባም። አሁን የጉልበተኝነት ነገር ነው። አሜሪካንን ምንም ማድረግ ስለማይቻል የወርልድ አትሌቲክስ ፕሬዚዳንት እኮ ሰባስቲኮ እኮ ሲናገር ነበር። በጣም በተደጋጋሚ ሞክረናል፣ ሁላችሁም እንደምታውቁት አሁን አሜሪካንን እንደዚህ ማስገደድ ማስቸገር እንትን ማለት አሳምነው እንደዚህ እንዲፈቀድ ማድረግ በጣም ከባድ ነው ብሏል። ይህንን እኔ ራሴ ሰምቻል። ስለዚህ የወርልድ አትሌቲክስ ፕሬዚዳንት ይህንን ማድረግ ቸገረኝ እስኪል ድረስ ከሆነች አሜሪካ ሆስት ኔሽን ሆና በውድድሩ ላይ ለሚሳተፉ አገራት የተሻለ ውጤት እንዳመጣ ይረዱኛል ያሉትን ቡድን አባላት ተቀብሎ ቪዛ ሰጥቶ ለማስተናገድ የምትቸገር ከሆነ ሲጀመርም ሆስት ኔሽን መሆን አለባት ወይ የሚል ጥያቄን ነው የሚያመጣ። ምክንያቱም እንዲህ ያለ ነገር የማይመለከታቸው ሀገራትና እንዲህ ያለ ነገር የሚመለከታቸው ሀገራት ወይም እንዲህ የሚባሉና እንዲህ የማይባሉ ሀገራት ፌርሊ ኢኳሊ ተወዳድረዋል ማለት አንችልም። ለምሳሌ ስለሺ ትናንት አንዱ ይነግረኝ የነበረው የሀገር አቋራጩ ጊዜ ወደ ተለያዩ አፍሪካ ሀገራት ሰዎች ጋር ደውዬ ነበር። እናንተ ምንድን ነው እየገጠማችሁ ያለው ችግር? እናንተ እየገጠማችሁ ያለው ፈተና ምንድን ነው? ያኔ አትሌቶቹም ጭምር የተከለከሉ ጊዜ ማለት ነው። አንዳንዱ ጋር እንዲህ የሚባል ነገር የለም። አንዳንዱ ጋር እንደዚህ የገንዘብ አስይዙ ተብለናል እና የሀገራቸው መንግስት አሁን ለእኛ ባህልና ስፖርት ምንድን ነው ሚኒስቴር መስሪያ ቤቱ ነው ገንዘቡን በወንዱን የሚያስይዘው። አንዳንዱ ጋር ለአትሌቶቹ ብቻ ነው ያሳዝ ነው ይሉኛል አለ። አንዳንዶቹ ጋር ደግሞ ይሄ ችግር ለምን የሚሉም ደግሞ አሉ። ስለዚህ ይሄንን አይነት ቪዛ ክልከላ የማያጋጥማቸው ወይም ቪዛ ለማግኘት እንዲህ ያለ ተጨማሪ ነገር የማይጠየቁ ሀገራትና እንዲህ ስለሚጠየቁ ባለሙያዎቻቸውን ለማስቀረት እንዲህ ስለሚጠየቁ ተወዳዳሪዎቻቸውን መላክ የማይችሉ ሀገራት መካከል የሚደረግን ፉክክር ፍትሐዊ ነው ብለን ልናስብ አንችልም። በዚህ ጊዜ ኢትዮጵያ አሁን ከሄዱት ይልቅ የተሻለ አትሌት እኩል ሊኖራት ይችላል። አሁን እዚህ ጋር ምርጫዋ ምንም አልተስተጓጎለባትም፣ እግዚአብሔር ይመስገን ነው ያሉት እነሱ። በጣም ደስ ያላቸው በቃ ለአትሌቶቹ ቢያንስ ተሰጥቶልናል። ይሄንን ነው አሁን ሰለብሬት እያደረገው ያሉት። ይሄንን ነው እንደ ጉድ ኒውስ የሚያዩት። ይሄ ጉድ ኒውስ መሆን አልነበረበትም ነው እኔ ደግሞ የምለው። ይሄ መብት ብቻ ነው መሆን የነበረበት። ምክንያቱም ሆስት ኔሽን ናት፣ ሁሉንም አገራት ማስተናገድ ግዴታ አለባት። እግር ኳስ ላይ ያንን አድርጋለች። አደለም ለሚወዳደሩት እግር ኳስ ተጫዋቾች፣ ለአሰልጣኞቹ፣ ለሕክምና ባለሙያዎቹ ይቅርና ቲኬት ለገዙት እንኳን ዌቭ አድርጊ ተብላ ዌቭ አድርግ ያለው ብላለች። ዌቭ ማድረግ ማለት ገንዘብ ካላስያዛችሁ ቪዛውን አልሰጥም የሚለውን ነገር እነዚህ ሰዎች ላይ እንዳይሰራ አድርጊ ተብላ እንዳይሰራ አድርጋለች። ሴም መስት ቢ ትሩ ለአትሌቲክስም ቢሆን አትሌቲክስ እግር ኳስ የቻለውን ለምን ሳይችል ቀር ሊያነጋግር ይችላል። በእኔ እምነት የአሜሪካ ኤምባሲ ተሳስቷል ምለው በዚህ ምክንያት አዘጋጅ ሀገር ከሆንሽ የምታዘጋጅ ውድድር ላይ እንዲህ ያለ እክል መፍጠር የለብሽም። እውነት እንነጋገር ከተባለ ከሎጂካል ፐርስፔክቲቭ የምናወራ ከሆነ አትችልምም። አሁንም እየቻለች ያለችው አሜሪካ ስለሆነች ብቻ። ይሄንን እኔ አፌ ሞልቼ ነው የምናገር፣ በትክክል ነው የምናገር። በቃ ግን አሜሪካ ይሄንን አለች። ስለዚህ የኢትዮጵያ አትሌቲክስ ፌዴሬሽን ምን አለ? ቢያንስ አሰልጣኞቹ የመረጥናቸው በሙሉ ሄደዋል፣ ቢያንስ አትሌቶቹ በሙሉ ተሰጥቷቸዋል። ስለዚህ ወደ 16 ሰዎች ከተሰጡልን ዋናው የእነሱ መሄድ የሚል ነገር ሆነ። እነዚህኞቹ ቀሪ ባለሙያዎች ላይ የቀረበው ጥያቄ ገንዘብ አስይዙ የሚል ገንዘብ አስይዙ፣ ቪዛችሁን ልስጣችሁ፣ ተወዳድራችሁ ስትመጡ ብራችሁን ልመልስ። ያ ማለት እንደኔ ማለት ነው ያደረጓቸው። ያ ማለት እንዳንቺ እኔ ብሄድ ኤምባሲ ብሄድ ይህንን ነው የሚሉት። ህፃናት 5,000 እንደ ኦፊሰሩ ነው የሚወሰነው። በነገራችን ላይ ፎር ዩር ኢንፎርሜሽን
ኦፊሰሩ ነው የሚወስን። እዛ ጋር ሄዶ አንቺ ቪዛ ስትጠይቂ የሚያገኝሽ ኦፊሰር በ5,000 እና በ15,000 የአሜሪካን ዶላር መካከል ነው የሚጫወተው። የአንቺን መረጃዎች ያያል፣ ከአንቺ ጋር ትንሽ ያወራል። ካወራ በኋላ ከአንቺ በሚያገኛቸው መረጃዎች ላይ አጠራጣሪ ከሆንሽ ጭራሽ ሊከለክልሽ ይችላል። እያሳመንሽው ከመጣሽ 10,000 ዲፖዚት አርጊና ሂጂ ይልሻል። እዚሁ አይደለም ዲፖዚት የምታደርጊ፣ እሱም በሌላ ፕሮሰስ ነው። በጣም እየጠረጠረሽ ግን የሚያስከለክል ነገር አላገኘውም ካለ 15,000 ይልሻል። ለ15,000 ስትይ ትመለሻለሽ ነው። በነገራችን ላይ አሁን ደግሞ የአሜሪካ ኤምባሲ 2 ተጨማሪ ጥያቄ አምጥቷል። እዚሁ የተለመዱ ጥያቄዎች አሉ። ቪዛ ሊሰጥሽ ከሆነ የሚያቀርባቸው 2 ተጨማሪ ጥያቄዎች አሉ። እዛ ሄደሽ እንትን እንዳቲ ይከላከልልኛል ያለውን መብታቸው ነው ይሄ። እና ኦኬ እንደዚህ ከሆነ የኢትዮጵያ አትሌቲክስ ፌዴሬሽን ምንድን ነው ያደረገው? ትላንት ስንናገር የነበረው ነገር በሙሉ አዎ ተደርጓል። በቃ ይህንን መጀመሪያ አረጋግጠን እንጀምር። ያ ማለት በስራ አስፈጻሚ ኮሚቴ ተነጋግረው ለማንም ቦንድ አናሲዝም ብለው ወስነዋል። ለዚህ የሚቀመጠው ምክንያት 2 ነው። 1 ይህንን ማድረግ ያለበት ባህልና ስፖርት ሚኒስቴር ነው። ባህልና ስፖርት ሚኒስቴር ዶክተር አመንሲሳ፣ ዶክተር አያሌው፣ በላይነሽ ወልጅራ እና ሌሎች ባለሙያዎች እንዲሄዱ በአሜሪካ ኤምባሲ የተጠየቀውን ዶላር ዲፖዚት አድርጎ እነዚህ ሰዎች ሄደው አገራዊ ኃላፊነታቸውን ተወጥተው እንዲመለሱ ማድረግ ያለበት ባህልና ስፖርት ሚኒስቴር ነው ተብሎ የነ ታንዛኒያን ምሳሌ ነው ለማስረዳት የሞከሩት። 2ኛው በገንዘብ ጉዳይ ላይ እኛ መወሰን እንችላለን ነው የሚል ነው። በገንዘብ ጉዳይ ላይ ጠቅላላ ጉባኤው የኢትዮጵያ አትሌቲክስ ፌዴሬሽን ጠቅላላ ጉባኤ ለእንደነዚህ ያለ ነገር ገንዘቦችን ተጠቀሙ። እውነት እንደዛ ነው? ግን ካላለ ስራ አስፈጻሚው ሪስኩን የፈሩት በቃ ባጭሩ ሪስኩን ፈርተውታል። ይህንን ሪስክ መፍራት ልክ ነው ልክ አይደለም ወይ? በብዙ አወያየት ሆነ ያን የተባባል ነውን አሁን እዚህ መናገር ላያስፈልግ ይችላል። ግን በብዙ ተነጋግረንበታል። ወይና አንቺ ብናወራበት ግን እንችላለን። ሪስክ ነው። ይህንን ገንዘብ አስይዘን ሰዎች ሳይመለሱ ቢቀሩስ? ግን እኔ ደግሞ ማነሳ ጥያቄ እና እኛ ያላመናቸውን ሰዎች አሜሪካ ኤምባሲ ባያምናቸው ታዲያ ይፈረዳሉ? አንደኛ እሱ ነው፣ ልክ ነው። አሁን ለአሜሪካ ኤምባሲስ ጉልበት እየሰጠ ነው አይደለም ወይ? ምን ብለን ነው እየሰጠን ያለ ነው? ልክ ነኝ እንዲል አላረግነውም ወይ? ግን እንደው እንዳጋጣሚ ሆኖ ማለት እነዚህ ሰዎች መጠርጠሬ እነዛም ገንዘብ አውጥተው አልሰጠላቸውም። ተጨማሪ ለመጠርጠሩ ተጨማሪ ጉልበት ሊሰጥ ይችላል። ግን አሁን እንዳጋጣሚ ሆኖ እንደው ሌሎች ባለሙያዎች ማለት በቀጥታ ውድድሩ ላይ የማይሳተፉ አትሌቶች አይደለም እንጂ ቪዛ የተከለከሉት ለአትሌቶችስ ቢሆን ኖሮ ይሄ ጥያቄ እኮ እሱን ነው እኮ ምላ እንደዛም ብላ ጠይቀዋል። ማንም ቢሆን ለማንም ለገሌ እኮ አይደለም ያልነው አለ ለማንም ቢሆን አናሲዝም። ስለዚህ ውድድሩ ላይ የመካፈል እድላችንም የለም ማለት ነው ብሏል። እንደዚህ ብሎ ከባድ ነው። ከባድ በጣም ከባድ ግን እግዚአብሔር ይመስገን እንዳሉት እግዚአብሔር ይመስገን እንጂ ይሄ አንድ ፖዚቲቭ ነገሩ አትሌቶቹ በቃ ቢያንስ እነሱ ሄዱ። አሁን ሰዎችን በሰዎች ሪፕሌስ ለማድረግ ጥረት ይደረጋል። በስለሺ በኩልም የምረዳው ነገር አለ። ጉዞ ሲባል የሚኖር ሰፍታን እረዳለሁ። በተለይ አሜሪካ ሲባል የሚኖርንም እኔ ባይነትም እረዳለሁ። ለሰዎች የውጭ ጉዞ እድል እንዴት ይሰጣል በአትሌቲክስ ፌዴሬሽኑ የሚለውን የአትሌቲክስ ፌዴሬሽኑ የቀደመ ልምድና በቀደሙት ዓመታት በቀደሙት ጊዜያቶች ምን አጋጠሙ የሚለው ነገር እነ ስለሺ ላይ ምንም ጫና አያሳድርም ልል አልችልም። ነገር ግን ጫና ስለሚያሳድር ተብሎ ስራ ሳይሰራ አይቀርም። ቡድኔን ያለ ሐኪም ቡድኔን ያለ ወጌሻ አልክም። የላኩት ወጌሻ ሄዶ ቢቀር እኔ ትላንትና የእውነት ለመናገር ለስለሺ ያልኩት ነው። ኢትስ ኖት አንደር ስለሺስ ኮንትሮል። የእውነት ለመናገር አይደለም እሱ የሆነ ሰውዬ ሄዶ እዛ ቢጠፋ ስለሺን የሚወቅስ ይኖራል።
አውቅስም ግን ደግሞ የምንወቅሰው ስለሽንም የኢትዮጵያ አትሌቲክስ ፌዴሬሽንን ማመራር ልክ ላልሆነ ሰው፣ ጉዳዩ ለማይመለከተው ሰው፣ ከዚህ በፊት የኢትዮጵያ አትሌቲክስ ፌዴሬሽን እንደሚታማው ከጉዳዩ ጋር ምንም ግንኙነት የሌላቸው ሯጭ ያልሆኑ ሯጭ ናቸው ተብሎ እንደዚህ ያልሆኑ እንደዚህ ናቸው እየተባለ ወረቀትና ደብዳቤ እየተሰጠ ሰዎች የጉዞ ሚንስ ሲያደርጉት ከሀገር መውጫ ሲያደርጉት እዛ ውስጥ ትብብር ካለ ኦፍኮርስ ትጠየቂያለሽ። አምነሽ ለሰጠሻቸው ሰዎች በማንኛውም ሰዓት ሰዎች ሀሳባቸውን ሊቀይሩ ይችላሉ። በማንኛውም ሰዓት ሰዎች ውሳኔ ሊወስኑ ይችላል። በማንኛውም ሰዓት ይሄንን እንዴት ሳታቀረህ ብሎ ስለሽን ይሄንን እንዴት ሳታቂ ቀረሽ ብሎ መሰረት ደፋረንና ሁሉንም የኢትዮጵያ አትሌቲክስ ፌዴሬሽን ስራ አስፈጻሚ ኮሚቴ አባላት ሊወቅስ የሚነሳ ካለ ሞኝ ነው። ልክም አይደለም፣ ነገር አልገባውም ማለት ነው። እንደዛ አይደለም። ማንንም ቴስት ሊያደርገው አይችልም። you can make any decision at any time እኮ ነው የምልሽ። ገብቶሻል? በቃ ሄድሽ፣ አሁን ለምሳሌ አንቺ የሆነ ሀገር ለስራ ሄድሽ፣ አለመጣም ልትይኝ ትችያለሽ። ኦሎፍ የሰደን ግን እኔ አሁን እዚህ ጋር ያለኝ ጥያቄ ምንድን ነው፣ 8 ባለሙያዎች ናቸው $10,000 አስይዞ የተባሉት $80,000 ማለት ነው። አሁን የኢትዮጵያ አትሌቲክስ ፌዴሬሽን ላለመለየት ፈልጎ ነው ወይስ 8ቱንም ሳያምናቸው ቀርቶ ነው? ምክንያቱም ከ8ቱ ውስጥ በጣም ብዙ የጉዞ ኤክስፔሪየንስ ያላቸው ቅሩ ብትላቸው የማይቀሩ ቀርተውም የማያውቁ ብዙ ሀገርም የሄዱ በሙያም በልምድም በጣም በቃ ብዙ ኤክስፔሪየንስ ያላቸው ሰዎች እንዳሉበት እናውቃለን። ይቺን ጥያቄ ላለመለየት ነው ወይንስ ደግሞ ካለማመን ነው? አለማመን የሚለውን ነገር እዚህ ጋር ትንሽ ያዝ ሊያደርገን ይችላል ብዬ ነው። እና አንዳንድ ጊዜ ሪስክ ከተባለ ሪስክ መውሰድስ እዚህ ጋር አያስፈልግም ወይ? ለምሳሌ ከ8ቱ 4ቱ ላይ በጣም እርግጠኛ የሚሆን ከሆነ ፌዴሬሽኑ እርግጠኛ በሆኑት ባለሙያዎች ላይ ለምን ሪስክ አይወስድም? ለምን ውሳኔ አይወስንም? ሁለት ነገር ነው። አንደኛ የኢትዮጵያ አትሌቲክስ ፌዴሬሽን በዚህ ጉዳይ ላይ የተነጋገረው ትላንት እንደገባኝ ለአትሌቶቹም ቪዛ ከመሰጠቱ በፊት ነው። ስለዚህ ይህን ያህል አትሌቶች ይህን ያህል የቡድን አባላት ይሄዳሉ እና ያ ሲደመር በጣም ብዙ ነው። በወንድ የምንባል ከሆነ ለማንም አናሲዝም፣ የምናዝበት ገንዘብም የለም። ለማን ይፈቀድ ለማን ይከልከል የሚለው ሳይታወቅ ማለት ነው። የኔን ተቃውሞ እነግርሻለሁ። ለማን ይፈቀድ? ለአትሌቶቹ ይፈቀዳል ወይ? ካዘጋጀናቸው አትሌቶች ለምን ያህሉ ይፈቀዳል? ለአሰልጣኞቹ ይፈቀዳል ወይ? ለቡድን አባላት ይፈቀዳሉ የሚለው ምንም ነገር ሳይታወቅ በፊት በስራ አስፈጻሚ ኮሚቴ ተሰብስቦ ቦንዲንግ የሚባል ነገር ውስጥ አንገባም የሚል ውሳኔ ተወስኗል። ከዛ በተደረገ ጥረት ለአትሌቶቹ እና ለአሰልጣኞቹ በሙሉ ተፈቀደ። ይሄ የሚሆነው አርብ ዕለት ነው አለ። ከአርብ በኋላ ባሉት ቀናት ደግሞ ምን ይደረግ? እነዚህ ሰዎች ቀሩ። የዛን ሰዓት ላይ ኦልሬዲ መጀመሪያ ወስነዋል። ገባሽ? 20 ምናምን ሰዎች ናቸው የሚሆኑት። ለ20 ምናምን ሰው $10,000 አስይዙ የምንባል ከሆነ ብለው ነው የወሰኑት። አሁን ከ20 ውስጥ 16ቱ ተፈቀደላቸው። 8ቱ ቀሩ ብንል 24 ሰው ነበረ ማለት ነው። $240,000 የአሜሪካን ዶላር ነው ዲፖዚት ብንባል ምንድን ነው የምናደርገው? ቦንድ ብንባል ብለው የወሰኑት። የዛን ሰዓት ላይ በቃ መጀመሪያ በተወሰነው መሰረት ቦንድ ተባለን ሲባል በቃ ለማንም አናሲዝም ብሎ ስራ አስፈጻሚ ኮሚቴ ወስኗል። የምናደርገው ነገር የለም የሚለው በዛው ነው እየቀጠለ ያለ። 1 2 ሰዎችን አለየንም ይላል። እቺን በጣም ትኩረት ይሰጣታል። ስለሽ ሰዎችን አለየንም፣ ለገሌ እናሲዛለን፣ ለገሌ አናሲዝም፣ ለገሌት እናሲዛለን፣ ለገሌ አናሲዝም የሚባል መርጦ የማመን መርጦ የመጠርጠር ነገርም የለም። ኢንክሉዲንግ ዘ አትሌትስ ዘ ኮችስ ኤንድ ሁሉም ቲም ሜምበርስ ይህንን ነገር በዚህ መንገድ ነው የሚሄዱት። 2 ነው ግን ለዚህ መነሻቸው። አንደኛ ይህንን ማድረግም ካለበት ባህልና ስፖርት ሚኒስቴር ነው ማድረግ ያለበት። ለሌሎቹም ሀገሮች መንግስቶቻቸው ናቸው ቦንድም ሲባል ቦንድ የሚያስይዙላቸው የሚል ግን እኛ አናረግም ብለው ወስነዋል። ለማንኛውም ስለዚህ በተናጠል ለነገል የምናረገው ነገር የለም የሚል ነገር ነው የመጣው። የኔ ክርክር እና የኔ ልዩነት ደግሞ መጀመሪያ ለማንም እንደሚሰጥ ለማንም እንደሚከለከል ከመታወቁ በፊት ስራ አስፈጻሚ ኮሚቴ ተሰብስቦ በዚህ ጉዳይ ላይ ውሳኔ ማሳለፉ አንድ ነገር ነው። ከዛ 16ቱ አገኙ፣ 13 አትሌቶች፣ 3 አሰልጣኞች። የቀሩትን ሰዎች በተመለከተ ደግሞ እኔ ስለሽም ብሆን
የስራ አስፈጻሚ ኮሚቴውን ጠርቼ 24 ሰዎች ነበር ልንልክ የነበረው የ16ቱ ዊዛውት ቦንዲንግ ሰክሰስፉሊ ቪዛው ተሰጥቷቸዋል፣ ኢሹ ተደርጎላቸዋል ቪዛው። ከዛ በኋላ የቀሩትን ሰዎች ደግሞ ምን እናደርግ፣ በእነዚህ ጉዳዮች ደግሞ እንደዚህ ያለ ነገር ገጠመን። አሁን $240,000 አይደለም እየተጠየቅሻለሽ፣ ማች ሌሰር ነው እየተጠየቅሻለሽ። ከዛ በኋላ ለበላይነሽ ወልጅራም በቃ አንቺ እንደዚህ ትችያለሽ ተባለ። በየመረጡ ደግሞ ኤምባሲው ጋር በሚኖር ተደጋጋሚ ኮሚኒኬሽን ቦንድ የተባሉትን መልሰው እየተውላቸው ምናምን ሆነ። ስለዚህ ለተወሰኑ ሰዎች ናቸው ያሉት። አሁን ለእነዚህ ሰዎች ቦንድ ማስያዝ ውለታ አይደለም። ስትቀጥሪያቸው የሰጠሻቸውን ኃላፊነት እንዲወጡ ነው ሁኔታውን እያመቻቸሻለሽ፣ ውለታ አይደለም። ለአያሌው ስትይ አይደለም፣ ከአያሌው ለሚገኝ አገልግሎት ስትይ ነው መሆን ያለበታል ነው እኮ መሆን ያለበት። ስለዚህ እንደገና ሰብሰብ ብሎ አሁን እንደዚህ ያለ ነገር ተፈጠረ ወይ በሙሉ ስራ አስፈጻሚ ኮሚቴ ጠርተሽ ወይም ደግሞ ኢመርጀንሲ ኮሚቴውን ጠርተሽ ምናምን ምንድን ነው የሚደረገው? የተለየ ነገር ሲያጋጥምህ መጀመሪያ ይሆናል ብለህ ካሰብከው የተለየ ነገር ሲያጋጥምህ ለዛ ነገር ደግሞ ግዴታ ሊደርሺፕ እንደዛ ነው፣ ፍሌክሲብል ነው መሆን ያለበት። አሁን ለቆይ ለየት ያለ ነገር ሆኗል። ስለዚህ ይሄን ለየት ያለውን ነገር እንዴት እናርገው ደግሞ ብለሽ መነጋገሩ በጣም የተሻለና የሚመረጠው አማራጭ እሱ ነው ብዬ ነው ማምነው። እኔ ማምነው ከዛ እንደተባለው የኢትዮጵያ አትሌቲክስ ፌዴሬሽን ይኸውልሽ አሁን 16ቱ ሄዷል። ከ16ቱ 3ቱ አንመጣም ሊሉ እኮ ይችላል። who is going to blame ስለሺ ስህን? ቀሽም ሰው ካልሆነ በስተቀር ስለሺ ለዚህ ሊወቅሱ አይችልም። ስለሺ የሚወቀሰው መሰረት የምትወቀሰው ወይም the whole የኢትዮጵያ አትሌቲክስ ፌዴሬሽን ስራ አስፈጻሚ ኮሚቴ ሊወቀስ የሚችለው አትሌት ሳትሆን አትሌት ናት ብለህ ከላክ ትወቀሳል። አትሌት ልከህ ግን አትሌቷ በምትወስነው ውሳኔ ምንም ማድረግ አይቻልም። እስከ ዛሬ ምንም ማድረግ አልተቻለም። ዛሬ ምንም ማድረግ አይቻልም። ወደፊትም ምንም ማድረግ አይቻልም። መቼም እኮ ነው የምነግርሽ። በቃ መቼም ይሄንን ነገር ኤርሊ ማወቅ አትችልም። ምክንያቱም ያ ፕላን ጭንቅላት ውስጥ ያለው ሰው በሙሉ በጣም በከፍተኛ ሚስጥር ነው ያንን የሚያደርገው። ገባሽ? እና ያንን ነው እኔም ማምነው። ሰው ሁልጊዜም ቢሆን ማኔጅመንት ውስጥ፣ ውሳኔ ውስጥ፣ አስተዳደር ውስጥ ሪስክ ፉል የሆኑ ውሳኔዎች ያጋጥማል። ሪስኩን መውሰድ ተገቢ ነው ብዬ ነው ማምነው። ከዛ ውጪ ኢንተርናሊስ ተቋማችን አሰሪያችን አላመነንም የሚል ስሜት ከተፈጠረስ፣ በእኛ አልተማመነም የሚል ስሜት ከተፈጠረስ እሱስ እንዴት ማኔጅ ይደረጋል አላቅም። ለማንኛውም ጥያቄሽን ለመመለስ ያህል ይህንን ሰምቼ ነው ያደርኩት። በጣም አሪፍ። አድማጮችም መስማት ይፈልጉ ነበር። ትላንትም በሚመጡት አስተያየቶች መረዳት የቻልነው ከምን ተነስቶ ነው ይሄ ውሳኔ የተላለፈው የሚለውን ነገር ማወቅ እንፈልጋለን የሚል ነበር። ስለዚህ ይሄ ነው በኢትዮጵያ አትሌቲክስ ፌዴሬሽን በኩል የተከተሉት የአሰራር ሂደት ይህንን ይመስላል። ግን ሌላ አንድ መጨምርልሽ ነገር የቀደመው እና በጣም ብዙ ሲያስብል የነበረው ጉድለት አሁን ውሳኔ መወሰን ያለባቸው ሰዎች ላይ ከፍተኛ ጫና መፍጠሩንም ግን በውይይታችን ወቅት ተረድቻለሁ። ቀላል የማይባል ጫና እንፈጥሯል ለልሽ ፈልጌ ነው። ለሚሮጡት ይቅናቸው፣ ተተክተው ለሚሄዱትም መልካም ጉዞ። መልካም ጉዞ እንዲሆን እንመኛለን። ወደ ሌሎች ጉዳዮች ደግሞ እንለፍ። 1-2 የዝውውር ጉዳዮችን 4 ነው። አይ ተመልሰን ደግሞ ስንመጣ ብዬ እሺ ጣል እናደርጋለን። የዝውውር ሚዲያውን የተቆጣጠሩ በጣም ትልልቅ ጉዳዮች አሉ። አሁንም የቪኒሺየስ ጉዳይ እንዳለ ነው። እሱን አንድ ለየት ያለ ነገር ያየሁት ዛሬ ጠዋት ላይ ያየሁት በሪያል ማድሪድ በኩል እንደዚህ የሚከፍለውን ደሞዝ በአመት የሚከፍለውን ደሞዝ በተመለከተ የተወሰነ ማሻሻያ አድርጓል እና ይህንን ቪኒሺየስ ጁኒየር በቃ እንዲቀበል ወይንም ደግሞ አልቀበልም የሚል ከሆነ ሌላ ውሳኔ እንደሚወሰን የሚገልጹ መረጃዎች ወጥተው እሱንም ስንመለከት ነበር። አሁን በሪያል ማድሪድ እንግዲህ አዲስ የኦፈር መሰረት ለቪኒሺየስ ጁኒየር በአመት ወደ 22 ሚሊየን ዩሮ አካባቢ ለመክፈል ነው እና ኮንትራቱን እንዲያድስ ነው ውል የቀረበለት
ተብሏል። ይሄ እንግዲህ የቪኒሺየስ ጁኒየርን ውሳኔ የሚጠብቅ ነገር ነው። ይቀበለዋል አይቀበለውም እሱ ምክንያቱም ከዚህ በፊት በፕሮግራማችን ላይ እንዳነሳ ነው በአመት እስከ 30 ሚሊዮን እንዲከፈለው ነው ፍላጎቱ። ዋነኛ በሪያል ማድሪድ ቤት ያለው ጥያቄ ከገንዘብ አከፋፈል ጋር በተያያዘ እንደሆነ ይታወቃልና ይሄ በጣም እንግዲህ የሚጠበቅ ነገር ነው። የቪኒሺየስ ጁኒየርን ጉዳይ በተመለከተ ትላንት ያው አብዛኛውን ጉዳይ አንስተነዋል። ወደ ሪያል ማድሪድ የልምምድ መመለሱን የፕሪሲዝኑን እንግዲህ ለማከናወን የሕክምና ምርመራውንም አድርጎ በአጠቃላይ ከቡድኑ ጋር መቀላቀሉ ትላንት ቀኑን ሙሉ ሲዘገብ የነበረ ጉዳይ ነው። አሁን ደግሞ ይተሰምቷል። በሌላ በኩል ምናልባትም የቪኒሺየስ ጁኒየርን ጉዳይ በተመለከተ የተለያዩ ስራዎችን የሚያከናውኑ ሰዎችም ደግሞ ወደ ለንደን ሄደዋል የሚለው እሱም ሌላ ትኩረት ስቦ ያየሁት ዜና ነው። ግን ከዚህኛው የዝውውር ጉዳይ ጋር በተያያዘ እነዚህ በተወሰነ ደረጃ አዲስ ሊባሉ የሚችሉ መረጃዎች ተሰምተዋል። እነዚህ ዴቨሎፕመንቶች እንግዲህ ነገሩን ወዴት እንዲያመራ ያደርጉታል የሚል ነው። በቪኒሺየስ ጁኒየርና በሪያል ማድሪድ መካከል የሚኖር መነጋገር የሚኖር ውይይትና ድርድር ውጤት የማያመጣ ከሆነ ለእነ አርሰናል የሚከፍተው የእድል በር አለ። አርሰናል ብቻውን አይደለም። አርሰናል፣ ሊቨርፑል፣ የሳውዲ ክለቦች አሉ። በእኔ እምነት ግን ከአርሰናል የተሻለ ጠንካራ የሆነ ፍላጎት ያሳየ ሌላ ክለብ የለም። በስም ግን ሲዘረዘሩ ሊቨርፑልም ይባላል፣ ሳውዲ ክለቦችም ይባላል። ግን የአርሰናልን ያህል በልጁ ጉዳይ ላይ ጠንካራ ውሳኔ የወሰነ የሚፈጠር አጋጣሚ ካለ ያንን አጋጣሚ ላለማባከን እየሰራ የሚገኝ ክለብ ግን አላየሁም። ስለዚህ አርሰናል ይህ እድል ሊኖረው ይችላል። ስቲል ይህንን እድል የሚፈጠርበትን አጋጣሚ ነው አርሰናሎች እየጠበቁ የሚገኙት። በሌላ በኩል ሪያል ማድሪድ ኪፕ ማድረግ የሚፈልገው ነገር ምንድን ነው? ሄልዚ ሪሌሽንሽፕ እንዲኖር ደግሞ ይፈልጋል። ጤናማ ግንኙነት ማለት በቪኒሺየስ ጁኒየር፣ በጁድ ቤሊንጋም እንደዚሁም ደግሞ በኪሊያን ኤምባፔ መካከል የሚኖር ከፍተኛ ተከፋይ የመሆን ከፍተኛ ተከፋይ የመባል ፉክክር አለ አይደለም። በእነዚህ ፉክክሮች መካከል እንግዲህ የማያስፈልግ ነገር እንዳይኖር ለማድረግ ጥረት ይደረጋል ተብሎ ነው የሚጠበቀው። ግን ሪያል ማድሪድ ስቲል ፖዚቲቭ ነው። አሁንም ቪኒሺየስ ጁኒየርን ማቆየት የሚቻልበት እድል በጣም ሰፊ መሆኑን ያምናል። ቪኒሺየስ ጁኒየር ካምፕም ደግሞ በጣም በተረጋጋ መንገድ ነው ነገሮቹ እንዲሄዱ እያደረገ ያለው። ለቪኒሺየስ ጁኒየር ሁሉም ያዋጣዋል። የእውነት ለምን በእኔ አረዳድ ነው የምነግርሽ። ከሪያል ማድሪድ ጋር ምንም ሳይቻኮል ሳይጣላም ሳይጎረባበጥም ነገሮችን ስሙዝሊ ቢያስኬድ ይህንን ሲዝን ቢጫወት ከጥር ጀምሮ ከአርሰናል ጋር ፍሬሊ መነጋገር ይችላል ከጥር ጀምሮ። ስለዚህ ይሄ የሚጎዳው መቆየቱ የሚጎዳው ሳይወሰን መቆየቱ የሚጎዳው ሪያል ማድሪድን እንጂ ቪኒሺየስ ጁኒየርን አይደለም። ቪኒሺየስ ጁኒየርን የፍሪ ኤጀንትነትን ራይት ያገኛል፣ ነፃ የመሆን ያለ ሪያል ማድሪድ ፈቃድ ከላሊጋ ውጭ ካሉ ክለቦች ማለትም ከነ አርሰናል ጋር ከጥር ጀምሮ መነጋገር ተነጋግሮ ስምምነት ላይ የመድረስን መብት ያገኛል። ስለዚህ ኢትስ ማተር ኦፍ 5 ወር 6 ወር አካባቢ ብቻ ነው ያለው። ይሄም ደግሞ የዝውውር መስኮቱ ከመዘጋቱ በፊት ነው መሆን ያለበት። ገባሽ ምልሽ? ስለዚህ ለችኮላም ከሆነ ችኮላ የሚኖረው በሪያል ማድሪድ በኩል ነው። ከሁለት አንዱ ማድረግ አለብኝ። የዝውውር መስኮቱ ከተዘጋ በኋላ ቪኒሺየስ ጁኒየር በደንብ ነው ጉልበተኛ የሚሆነው ሪያል ማድሪድ ላይ። ምክንያቱም ሪያል ማድሪድ ልጁ በሚለው ከመስማማት ውጭ ምንም አማራጭ የለውም። ጥር ሲመጣ ፍሪሊ መነጋገር የሚችልበትን መብት ስለሚያገኝ ያ ጊዜ ከመምጣቱ በፊት የዝውውር መስኮቱ ከመዘጋቱ በፊት ሪያል ማድሪድ የሆነ ውሳኔ መወሰን መቻል አለበት። ቪኒሺየስ ጁኒየርን የማያስቸኩለው ሁለተኛው ምክንያት ፈላጊዎች አሉት፣ ያ ቃል በደንብ እነዚህ ፈላጊዎች ሪያል ማድሪድ አላሟላም ያለውን ያሟሉለታል ወይ ነው የእኛ ጥያቄ። አርሰናል ሪያል ማድሪድ በስቷል ይህንን ያህል አልከፍልም የሚለውን ለቪኒሺየስ ጁኒየር ይከፍላሉ የሚለው ጥያቄያችን ደግሞ አርሰናል ባንክም ሰብሬ ሪከርድም ሰብሬ ከዚህ በፊት ለማንም ከፍዬ የማላውቀውን ከፍዬ ቪኒሺየስ ጁኒየርን የራሴ ለማድረግ እፈልጋለሁ የሚል አቋም አለ። ቪኒሺየስ ጁኒየር ለምን ይቸኩላል? በብዙ መንገድ ብትመነዝሪ ቪኒሺየስ ጁኒየርን የሚያረጋጉ በጣም ብዙ ምክንያቶች አሉ ነው። እዚሁ አርሰናል ላይ ግን የምንቆይ ከሆነ አብሮ መነሳት ያለበት የብሩኖ ጉሜሬሽ ጉዳይ ነው። የትላንትናው ሰበር ዜና ማለት ነው። ያልተጠበቀ ነው ግን የሚያስደነግጥም አልመሰለኝም።
አይደል? አዎ ወሬውንም ስትመለከችው አሁን ለምሳሌ አንቺን አንድ ጥያቄ ልጠይቅሽ፣ እኔም መልሰዋለሁ። ይሄን ከቪኒሺየስ ጁኒየር እና ከብሩኖ ጉማሬሽ አርሰናልን በመቀላቀል እድል የማን ይበልጣል? የብሩኖ ጉማሬሽ። እኔ እንደዛ ነው የሚሰማኝ። አሁን ትናንትናም ሲነግሩን የነበረው እነ ቢቢሲም እነ ስካይ ስፖርትስም ሲነግሩን የነበረው ዋነኛው ነገር ሰበር ዜና ሪጀክት አደረገው ኒውካስል ዩናይትድ። ምንም የሚረብሽ ነገር እኮ የለውም። ኒውካስል ዩናይትድ ከአርሰናል የቀረበለትን የመጀመሪያ ኦፈር ነው። የመጀመሪያ ኦፈር የኤሊየት አንደርሰንም ውድቅ ተደርጓል እኮ አልተቀበለም እኮ መጀመሪያም ኖቲንጋም ፎረስት እኮ አልተቀበለም። የማቲያስ ፈርናንዴዝም ውድቅ ተደርጓል እኮ። እንደውም ብዙ ዝውውሮች የመጀመሪያ በፈርስት ኦፈራቸው እኮ አይስማሙም። አርሰናል ለመጀመሪያ ጊዜ ኦፊሻሊ ለኒውካስል ዩናይትድ ብሩኖ ጉማሬሽ ለማስፈረም ያቀረበው ጥያቄ ነው ተቀባይነት ሳያገኝ የቀረው። ይሄ ማለት ሁለተኛ አለ ነው፣ አሻሽሎ ያቀርባል። ይሄንን አሁን አንዳንድ ሰዎች ሲሉት ምን ይሉታል? አዲሱ አሰልጣኝ ብሩኖ ጉማሬሽ በምንም ተአምር አይሸጥም አለ ኒውካስልም አንተ ካልክ አለው። እንደዚህ የሚባል ነገር የለም። እውነቱን እንነጋገር ከተባለ እንደዚህ ያለም የለም። ብሩኖ ጉማሬሽን በተመለከተ ከኒውካስል ዩናይትድ በኩል ሲነገር የነበረው አቋም እስካሁንም አልተቀየረም። አርሰናል ይወተውተኛል በደጅ እንጂ ኦፊሻሊ አልጠየቀኝም ነው እኮ ሲል የነበረው። አሁን ኦፊሻሊ መጠየቅ ጀመረ አርሰናል። ምን ብሎ ይህንን ያህል ክፈልና ልጁ ልውሰዳል፣ ይህንን ያቀረብከውን የአሁኑን የመጀመሪያውን ጥያቄ አልተቀበልኩትም ማለት አሻሽሎ ያቀርባል አርሰናል ሁለተኛውን ጥያቄ ማለት ነው። ከዛ በኋላ ስምምነት ላይ ይደረሳል። ከ70 እስከ 80 ሚሊዮን ፓውንድ በቂ ነው የሚሉ ሰዎች በጣም ብዙ ናቸው። በ70 እና በ80 ፓውንድ መካከል ማለት 71 ሚሊዮንም 79 ሚሊዮንም 80 ሚሊዮንም ድረስ ማለት ነው። እኔም ማምነው በዛ መካከል ይስማማሉ ነው። ከ80 ሚሊዮን በላይ ለብሩኖ ጉማሬሽ አርሰናል ያወጣሉ አይመስለኝም። ምናልባት አዶንሱን ጨምሮ ምናልባት ያንን ሊሻገር ይችል ይሆናል። በቀጥታ የሚከፈል ግን እዛ ደረጃ ከደረሰ ለብሩኖ ጉማሬሽ ጉብዝና ሳይሆን ለብሩኖ ጉማሬሽ እድሜና ከኒውካስል ጋር ላለው ውል ውድ ነው ብዬ ነው ማምነው። ውሉ 2 ዓመት ነው፣ እድሜው 29 እየደረሰ ነው። ይህንን አይነት ተጫዋች በዚህን ያህል ገንዘብ መግዛት ፌርነሱ አይታየኝም። ያው አይ ልክ ነው። ምናልባት ትላንትና የተጠበቀው ዜና ሌላ የተሰማው ዜና ሌላ ስለሆነ ነው። የተጠበቀው ዜና ያልኩበት ምክንያት አብዛኞቹ ሚዲያዎች የሕክምና ምርመራውን ሰኞ ያደርጋል ተብሎ ይጠበቃል የሚል መረጃ እያወጡ ስለነበረ እና የአርሰናል ደጋፊዎችም ወይም ይህንን የዝውውር ጉዳይ የሚከታተሉ ሰዎችም የሚጠብቁት የነበረው ዜና ይሄ ነው እና ከዛ ቀድሞ ራሱ ብሩኖ ጉማሬሽ ከኒውካስትል ዩናይትድ ጋራ መቀላቀሉን ወይም የቅድመ ውድድር የዝግጅት ጊዜን ከኒውካስትል ጓደኞቹ ጋር ለማሳለፍ ወደ ስፔን መሄዱን ራሱም መረጃ አወጣ ሶሻል ሚዲያው ላይ ተባለ። ከዛ በኋላ ደግሞ የኒውካስትል ዩናይትድ ጥያቄውን ውድቅ ማድረግ ሲመጣ ከተጠበቀው ዜና አንጻር ስትመለከተው ትልቅ መተላለፍ ወይንም ደግሞ ትልቅ ክፍተት በመካከል ያለ ይመስላል። ግን ነገሩን በደንብ አሁን አንተ እንዳስረዳኸው አያይዞ የሚመለከተው ሰው ካለ ደግሞ ብዙ የሚያስደነግጥ ወይንም ደግሞ ከመሆን የሚቀር ነው ብሎ ለማሰብ በጣም ያስቸግራል ብዬ ነው የምረዳው። ስለዚህ የመሳካት እድሉ በጣም ከፍተኛ ነው። የቪኒን ጉዳይ በተመለከተ ግን አሁንም ተጨማሪ የሆኑ ማጣራቶችን ማጥራት ይኖርብናል። ሁኔታው ለእኔ ተመቸኝ የሚል ነገርም ሊፈጠር ይችላል። የለም ሪያል ማድሪድ ይህንን ዝውውር እንዳይሳካ አድርጎ ስምምነት ላይ ደርሷል የሚለውን እንትን ሊል ይችላል። የብሩኖ ጉማሬሽ ላይ ግን ተጨማሪ ነገሮች ሊኖሩ የብሩኖ ጉማሬሽ ተጨማሪ ያልኩት በቃ ስምምነቱ ተከናወነ እንደዚህ ምናምን የሚለው ነገር የሚጠበቅ ነው የሚመስለኝ፣ መከናወን የማይቀር ብለን የምንረዳው ነው። ምናልባት ግን ትላንትና ከአርሰናል ጋር በተያያዘ የጃኦ ፔድሮን አርሰናል ለማስፈረም ይፈልጋል የሚሉ መረጃዎች በጣም በስፋት ሲወጡ ነበረ። ይሄ ትንሽ ለየት ብሎ ያየሁት ነገር ነው። ከቼልሲ ይህንን ተጫዋች ለማስፈረም እንደሚፈልግ መረጃዎች ወጥተዋል። ወደ 85 ሚሊየን ፓውንድ አካባቢ ወይንም ደግሞ 80
5 ሚሊዮን ይከፈልበታል ተብሎ የተጠበቀ ነው። ይሄ ተጫዋች 24 ዓመት ሆኖ እና አርሰናል የፊት መስመሩን ለማጠናከር እንግዲህ ጥረት እያደረገ የሚገኝበት ወቅት ነው እና ከዚህ በፊት ስሙ ከአርሰናል ጋር ያልተያያዘ ግን ደግሞ ትላንትና በብዛት መገናኛ ብዙሃኖች ላይ ይሄ መረጃ ሲወጣ ስንመለከተው ነበር። እንግዲህ የፊት መስመር ሌሎች ተጫዋቾቹን መሸጥ ያለበትንም ተጫዋቾች ገና አልሸጠም አርሰናል። እነ ገብርኤል ሱስ ራሱ እስካሁን ድረስ በአርሰናል ነው የሚገኙት። የማርቲኔሊም ጉዳይ እዛው ነው እና የፊት መስመሩን ግን የበለጠ ለማጠናከር እንደ ሌላ እንደ አንድ አማራጭ ይህንን ተጫዋች እየተመለከተው ነው የሚሉ መረጃዎች ወጥተዋል። ባርሴሎናም ይህንን ጃኦ ፔድሮን ለማስፈረም ትልቅ ፍላጎት ካላቸው ክለቦች መካከል የሚጠቀስ ነው። ግን ቼልሲ ደግሞ በሌላ መንገድ ውሉን ሊያድስ ነው የሚል መረጃም ከዚሁ ከዝውውሩ ጋር በተያያዘ አብሮ ወጥቶ እየተመለከትን ነው እና ውሉን እንዲያድስ ኮንትራት ያቀርብለታል ቼልሲ ተብሎ እየጠበቀ ነው የሚገኘው። ግን ትንሽ ከዚህ በፊት ካልተባሉት ነገሮች ለየት ባለ ሁኔታ የጃኦ ፔድሮና የአርሰናል ስም ትላንት በስፋት ተያይዞ አይተነዋል ለማለት ነው። ግን ይረዳል። አማራጮችን መመልከት መጥፎ ነው ብዬ አላስብም። እኔ አሁን የትኛው ይሳካል የሚለው ነው። የአንድሪያ ቤርታም አንዱ ጉብዝናቸው እሱ ነው። በነገራችን ላይ በጣም ሰፊ አማራጮችን ይይዛሉ። ከነዚህ የሰፊ አማራጮች መካከል የተሳካውን ፒክ ያደርጋሉ እና አይ ዶንት ቲንክ የአርሰናል የክረምት የዝውውር ጉዳይ ፌል ያደርጋል ብዬ አላምንም። ብዙ ጊዜም ገና ነው። አሁን ቶሎ ፊርማዎች እየተሰሙ ስላልሆነ ምናልባት የመዘግየት ወይንም ደግሞ ምን መሰለሽ መዘግየት ስሜት የተፈጠረው ቢያንስ ትልልቅ የሚባሉ ተጫዋቾችን አንዳንድ አግኝተዋል ሌሎች ገባሽ። አርሰናል ዞሊስ ነው ትልቁ እስካሁን። ከዛ በላይ ነው ኤክስፔክት የሚደረገው ምክንያቱም ተፎክሯላ። የፎከሩት ደግሞ ማን ናቸው? አርቴታም ፎክረዋል ቻምፒዮንስ ሊግ ጌሙ እንዳለቀ። ጆሽ ክሮንኬ ፎክረዋል የፕሪሚየር ሊጉን ዋንጫ ካሸነፉ በኋላ። እነዚህን አይነት ኮሚትመንቶች እንድንጠብቅ አድርገውናል። ስለዚህ እነዚህ ማቴሪያላይዝ እንዲደረጉ ተግባራዊ እንዲደረጉ የሚጠበቅ ነገር አለ። ያንን የሚጠበቀውን ነገር አንዱ ቃል የተገባው አንዱ ሲነገር የነበረው በፍጥነት ዝውውሮችን እናከናወናለን ነው። ፍጥነቱ የለም ግን አሁንም ዝውውሩ የመኖር እድሉ በጣም ሰፊ ነው ብዬ ነው የማምነው እኔ። እሺ እነዚህ እንግዲህ ከአርሰናል ጋር በተያያዘ የተሰሙ የዝውውር ጉዳዮች ናቸው። ሌሎች የዝውውር ጉዳዮችንና መረጃዎችን በተመለከተ ደግሞ ስንመለስ ከእናንተ ከአድማጮቻችን ጋር ውይይት እናድርግበታለን። አዳዲስ መረጃዎችንም እናቀርባለን። በያላችሁበት መልካም ጊዜ እንዲሆንላችሁ እንመኛለን። Shaker Sport 2010